ጭራሽ ይሄ ሁለተኛ ሚስት ሆናለሁ ብዬ በሀያቴ አስቤው አልሜውም አላውቅም ምንም ማለት ነው። ግን ሆኜ የተገኘው እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ሆነሽ ወይ ደግሞ የልጆች አባህ ለመበጥበጥ ምናምን አይደለም የምትመጪው። ፈርስትሊ ስህተቱ ምን መሰለሽ? አንድ ወንድ ሲያገባ ሴቷ ናት የምትጠመደው ሁለተኛ ሚስት። ዋይ ፈልጎ የሄደው እሱ ነው፣ ህፃን ልጅ አይደለም። ገባ? ፋይት መጀመር ካለባት ከባሏ እንጂ ከምትመጣው ሁለተኛ ሚስት ነው ብዬ አላምንም። ቆይ የሙስሊም ሴቶች ተረጋጉ። ባሎቻችሁ ላይ ሳይሆን ቅሬታችሁን ማሰማት ያለባችሁ አምላካችን የምትሉት አላህ ላይ መሆን አለበት። ያውም ሁለት ደረበብኝ አንድ ብለሽ ነው የምትበሳጭው። አላህ እንዲሰልስብሽ እንዲፎርፍብሽ ፈቅዷል እኮ። እሱ ብቻ አይደለም ባህሪያንም መደረብ ይችላል። ስለዚህ ሁለተኛ ያገባብኛል ልቤ ይሰበራል ብለሽ ምትይ ይሄ የሚያስከፋሽ ይሄ ትክክል አይደለም ምትይ ከሆነ እስልምና ውስጥ ምን ትሰሪያለሽ? ካዳ ይሄን ከተቃወምሽ ከእስልምና መውጣት አለብሽ ማለት ነው። እንዲህ ይላል መጽሐፍ ቅዱሳችን። እኛ ደግሞ የኛ መመሪያ መጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ መጀመሪያው ጋብቻ በእግዚአብሔር ዘንድ ያማረ ንጹህ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ። ሁለተኛ ካገባ ከሕግ የወጣ ይሆናል። በእግዚአብሔር ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና። ስለዚህ ሁለት የሚያገቡ ከሆነ ከመጽሐፍ ቅዱሱ ስለሚቃረኑ ሕግ ጥሰዋል። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናን አይቆጠሩም። ሶስተኛ ካገባ ምዕመን ተብለውም አይጠሩም፣ ክርስቲያንም አይደሉም። አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ፣ ሀፍረትንና ውርደትን ያገኛሉ። ሙሐመድ ይዞት የመጣው አስተምሮ እስከ 4 ድረስ አግቦ የሚለው ለሴሰኞች ለቅንዝራሞች የተሰጠ ነው። እንደ መጽሐፍ ቅዱሳችን እንደነኛ አይነት ሰዎች ሀፍረትን ውርደትን ያገኛሉ ይላል መመሪያችን። ስለዚህ የሙስሊም እህቶቼ እንደዚህ አይነት አስተምሮት ውስጥ በላይሽ ላይ እንደ ሽንት ቤት 4 ቦታ ገብቶ አንቺ ጋር መጥቶ እንዲጨማለቅ አትፍቀጅለት። እንዲሁም ከ4 በላይም ባሮችን እንዲገናኝ ይፈቅድለታልና ይሄ ጤናማ አይደለም። ይሄ የምትቃወሙ ከሆነ ከእስልምና መውጣት አለባችሁ። እንደ የኛ አስተምሮ በግልጽ ከአንድ በላይ የሚሄድ ከሆነ ከሕግ ወጥቷል። 3 የሚያገባ ከሆነ እሱ ምእመን አይባልም። 4 የሚያገባ ከሆነ ሴሰኛ ቅንዝራም ነውና ፍርድ ይጠብቀዋል ይላል መጽሐፋችን። እኛ ጋር እንደዚህ ግልጽ ነው። ሊያመጡ የሚችሉት ምንድነው? ሰዎች በውድቀታቸው በብሉይ ኪዳን ላይ ያደረጉትን ነው። እሱን ደግሞ እግዚአብሔር ሕግ ሰጥቷቸው እንዲያደርጉ ብላቸው አይደለም። በአዲስ ኪዳን በግልጽ ከአንድ በላይ ማግባት እንደማይቻል ተደንግጓል። ይህን የሚያደርግ ካለ ከአንድ በላይ የሚያገባ ካለ እሱ ከሕግ የወጣ ነው። እንደ ምእምንም ሊቆጠር አይገባም። ክርስቲያንም አይደለም። እኔና ክርስቲያን ለሙስሊሞች ቤዛ እንሆናለን። እኔን ታውቃለህ። እኔን ከሚጠብቁ ቤዛ ይሆነኛል ብለው ቤዛ የሆነልንን አካል ለብለው አይቀበሉ። አንዱ ስለ ሁሉ ሞተ ሚለው ኖ አያዋጣም። ለእያንዳንዳችን አንዳንድ ሰው ያስፈልገናል አሉ ሙስሊሞች። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል? ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ህይወትን ፈጠረ። ማንን? እኛ ሊሞክርበት ህይወትንና ሞትን ፈጠረ። የክርስቶስ መሰቀል እንዳይቀበሉ የሚከለክላቸው ምን አለ? ሰላም ብያለው። ኦኬ ዛሬ ከቤዛነት ጋር በተያያዘ የምንማማር ይሆናል። ቤዛነትን መሰረት አድርገን እንማማራለን። እንደሚታወቀው ለኛ ቤዛችን ክርስቶስ ነው። ለሙስሊሞችስ ቤዛቸው ማን ነው የሚለውን የምንመለከት ይሆናል። ክርስቶስ መምጣቱ መሞቱ ለምንድን ነው ያስፈለገው የምንዳስሰው ይሆናል ማለት ነው። የምንመለከት ይሆናል። ኮመንት ማይሆን ነገር የሚጽፉ ካሉ አጽዷቸው። የኛውን ልጆች ሚዩት አድርጓቸው። ኮመንት ሚዩት አድርጎ ምንድነው እያለስ ነበር ክርስቲያን ላስቀጥለው ብዬ ነው። እና ማይሆን ነገር የሚጽፉትን ሚዩት አድርጋችኋቸው ይማራሉ ማለት ነው ውጭ ብለው። እና ዛሬ ከቤዛነት ጋር በተያያዘ ክርስቶስ አምላክ ለምን መምጣት አስፈለገው? ለምን መሞት? ለምን መንገላታት? ለምን መሰቀል? ምናምን የሚሉ ጥያቄዎችን ደጋግሞ ሙስሊሞች ይጠይቃሉ።
እሱን የምንዳስስ የምንመለከት ይሆናል ማለት ነው። ዛሬ ትምህርታችን እሱ ላይ መሰረት ያደረገ ይሆናል። እሱን መሰረት ያደረገ ይሆናል ማለት ነው እና ሁላችሁም ክርስቲያን እስከሚመጣ ድረስ ታብታብ እያደረጋችሁ ቆዩን። ለምንድን ነው እሱ ክርስቶስ መምጣት ያስፈለገው? ምንድን ነው ብላችሁ የምታምኑት እናንተ? ለምንድን ነው ብላችሁ የምታስቡት? ምክንያቱም ምንድን ነው ብላችሁ የምታምኑት? ክርስቶስ በስጋ መገለጡ ለምንድን ነው? እዛ ሆኖ ለምን ሳያድነን? እንዲሁ ሳይተው ለምን ትቻችኋለሁ፣ በቃ እንዲሁ ምሬዋለሁ ምናምን ነገር ብሎ መተው ይችል ነበረ። ለምንድን ነው እሱ እንደዛ ያለው ነው? ለምን እስከ ሞት ድረስ ለምን አሳ አምላክ መገለጥ አስፈለገው? ሰሞነ ሕማማት እንደመሆኑ ተወሰነ እንማማረዋለን ማለት ነው። ቤተክርስቲያን ትማሩታላችሁ፣ እዚህም ትንሽ እንማማር ብለን ነው። ኦኬ ይሰማል? እኔ አይ ቲንክ አሁን ይሰማል መሰለኝ። አይሰማም? አሁን ኮፒ ሊንክ እያደረጋችሁ በደንብ ሼር እያደረጋችሁ ተከታተሉ። እጃችሁ ስራ ይፍታ። በተቻለ መጠን ስራ እየሰራችሁ መማር ትችላላችሁ። እንግዲህ ዛሬ ቶፒካችን ከክርስቶስ መምጣት ጋር በቤዛነት ጋር በተያያዘ ነው። ሙስሊሞች ይህንን ለማይቀበሉት ነው ጥያቄያችን። ክርስቶስ ደጋግሞ ቤዛ ሊሆን እንደመጣ ተናግሯል። ስለዚህ ቤዛችን ብለው ለምን እንደማይቀበሉት ሙስሊሞች ቤዛ ይሆንናል ብለው ለምን እንደማይቀበሉት የክርስቶስን መሰቀል እንዳይቀበሉ ምክንያታቸው ምንድን ነው? ምን ይከለክላቸዋል? የክርስቶስ መሰቀል እንዳይቀበሉ የሚከለክላቸው ምን አለ? ገና ለገና ሰው ማለትም እኔና ክርስቲያን ለሙስሊሞች ቤዛ እንሆናለን። እኔን ታውቃለህ፣ እኔን ከሚጠብቁ ቤዛ ይሆነኛል ብለው ቤዛ የሆነልንን አካል ለምን የማይቀበሉት? ክርስቶስ ወዶ ፈቅዶ መጥቶ ቤዛ ሆኛችኋለሁ፣ የእኔ ቤዛነት ላይ ካመናችሁ፣ እኔ ቤዛ እንደሆንኳችሁ ከተቀበላችሁ ገነት ትገባላችሁ ሲል ኖ አንተ ቤዛ አትሆነንም አንፈልግም ብለው ቤዛ የሚሆነን እፎይ ነው ሲሉ ለሙስሊሞች ቤዛ ነኝ ባይዘኔ ሙስሊሞች እኔ ቤዛቸው ነኝ። ይህን ታውቃላቸው። አስበዋል። የኔን ቤዛነት እራሱ አልቀበል የሚሉ ይመስለኛል። የእፎይን አንፈልግም ነው የሚሉት። የእፎይን አንፈልግም ይቀርልን በሌላ ሰው። ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አንድ አይሁድ ቤዛ ይሆነዋል። አንዱ ስለ ሁሉ ሞተ ነው የሚለው አለ። አንዱ ስለ ሁሉ ሞተ ሚለው ኖ አያዋጣም። ለእያንዳንዳችን አንዳንድ ሰው ያስፈልገናል አሉ ሙስሊሞች። ያውቁታል እናስተምረው አይደል ነው? አያውቁትም ብዬ ነው የማስበው። ያውቁት ዚህ ስማች አይመስለኝም። ምን ይመስላል አንተ? ያውቁታል ብለህ ታምናለህ? አያውቁትም። እንደዚህ አይነት ነገር መቼ አስተምሯቸዋል? እነሱ የሚያውቁት ብዙ ጊዜ እንዴት ክርስቶስ ይሰቀላል፣ ይሞታል፣ ለእኛ ኃጢአት እንዴት ይሞታል? እኛ አዳም በሰራው ምን አገባን? እኛ ለምን እንጠየቃለን? ለምን የሌላን ሰው ኃጢአት ተሸክሞ ሊሰቀል አስፈለገ? የሚሉ ጥያቄዎችን አይምሯቸው ላይ ሰንቅረውባቸው የራሳቸውን እንዳዩ ስለሚያደርጋቸው ስላደረጋቸውም ይህ ነገር የሚያውቁት አይመስለኝም። እስኪ ግን እኛ እጅግ በጣም ታማኝ በሆኑ መረጃዎች የነቢያቸውን ንግግር መሰረት አድርገን ማለት ነው ለእያንዳንዱ ሙስሊም አይሁዶችና ክርስቲያኖች የሙስሊሞች ከገሃነም እሳት መዳኛ ቤዛዎቻቸው እንደሆኑ ተናግሯል ሙሐመድ። የእኛ ቤዛነት ከ2000 ዓመት በፊት በክርስቶስ ኢየሱስ ተፈጽሟል፣ አልቋል። ቅድም እፎይ እንዳለው አንዱ ስለ ሁሉ ሞተ ይላልና መጽሐፍ ቅዱስ
ስለ ሁላችን ተገብቶ ክርስቶስ ኢየሱስ የእኛን ኃጢአት በመስቀል ላይ አስወግዶልናል ብለን እኛ እናምናለን። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ጌታችን ኢየሱስ ክርስቶስ የዓለሙን ኃጢአት በመስቀል እንዳስወገደ ይናገራል። የአንድ ሰው አይደለም፣ የሁለት ሰው አይደለም፣ የተመረጡትን አይደለም፣ የሁሉንም ኃጢአት እንዳስወገደ በስሙ የሚያምኑትን ደግሞ እሱ የመንግስቱ ወራሽ እንደሚያደርጋቸው ይናገራል መጽሐፍ ቅዱስ። ስለዚህ እኛ አንዱ የሁሉን ኃጢአት አስወግዷል ብለን እናምናለን። ሰው ሙስሊሞች ይህን እንዳትቀበሉ የሚያደርጋችሁ ምን እንቅፋት ሆኖባችሁ ነው? ይህንን የምትነግሩን ይሆናል ማለት ነው። ያ እንቅፋት የሆነባቸው እንግዲህ የእኔም ቤዛነት ፈልገውት ነው። እኔ ቤዛቸው እንደሆነ ለሙስሊሞች እኔ ቤዛቸው ነኝ። የክርስቶስን ቤዛነት አልቀበልም ያሉ ሙስሊሞች እፎይ ግን ሲሞት አይምን ለእኛ ገነት መግባት እሱ ቤዛ ይሆነናል ብለው መጠበቃቸው በጣም አስቂኝም አስገራሚም ነው። ደግሞም ጤናማ ነው ብዬ አላምንም። ይሄንን እኔ መሆን ስለማልፈልግ መሆን የሚፈልጋለ ለሙስሊሞች ቤዛ እነሱ ገነት እንዲገቡ እኛ ገሃነም መግባት። ቤዛነቱ ደግሞ የሚያናድደው ምን እንደሆነ ታውቃለህ? አንተ ገሃነም መግባት አለብህ ለነሱ ብለህ ነሰሰርሊ አሁን ሙስሊሞች ገነት ለመግባት ገሃነም የሚገቡ ክርስቲያኖችና አይሁዶች መኖር አለባቸው። እኔ በገሃነም እሳት ውስጥ መቃጠል አለብኝ፣ ምትክ መሆን አለብኝ። አንድ ክርስቲያን ገሃነም ይከትና አንድ ሙስሊም ያወጣል፣ አቻ እያደረገ ማለት ነው። ሰው እኔ ደግሞ ይህን አልፈልገውም። የሚፈልጋለ እኔ ይህን አልፈልግም። ሙስሊሞች ትፈልጋላችሁ እናንተ የኛን፣ እኔ ግን በግድ የጫናችሁብኝ ነው። ይቅርታ አድርጉልኝ ሙስሊሞች። ይሄ ነገር ጤናማ አይደለም ብዬ ነው ማምነው። ይሄ ጤናማ አይደለም። ምክንያቱም እኔ ማንንም ኃጢአት መሸከም አልፈልግም። ኃጢአት የመሸከም ፍላጎትም ብዙም የለኝም። ኃጢአት የመሸከም ፍላጎቱ ስለሌለኝ አፒታይቴ ብዙም ክፍት አይደለም። እኔ ለሌላው ተሸክሜ እሱ ገነት እንዲገባ እኔ ገሃነም የምገባበት ምክንያት እሱ ትክክል አይደለም ብዬ ነው ማምነው። ወዶ ፈቅዶ ስለ ሁላችን የሞተውን እሱን አልቀበልም ብሎ ኖ ከሱ ይልቅ አንተ በግድ እኔን ኃጢአት ተሸክመ ገሃነም መግባት አለብህ የሚለው አስተምሮ የጤናማ አይመስለኝም። ናቲ ስቲል አሁንም ዛሬም አካውንቱን እንትን ይላል አለ ክርስቲያን የሆነ ሽሪንግ ኤክስፓንድ ነገር ያደርጋል። ትንሽ ያዝ ለቀቅ ያየሁት እኮ ነው። አይ ዶንት ኖ እንዴት እንደማስተካከል። ሰላም ነው እግዚአብሔር ይመስገን። እንዴት ነው አለው? እንዴት ነው አለ? ባለፈው እኮ የጀመርነውን እንትን ሳትጨርስ ስትወጣ ጊዜ ከመጽሐፍ ቅዱስ ውስጥ መልስ እንደሌለው እያሰቡ መምጣት ጀምረዋል እና የባለፈው ላይ ምን ትላለህ ብዬ ነው። ምን መልስ? ቁጭ ብላችሁ ከስር እኮ አዳምጠዋል፣ እያየኋችሁ ነው። አንደኛው 9 ሰዓት አንደኛ 12 ሰዓት ጾመ ብላ ትልቅ አርጉመንት ያነሳ ይመስሏል ነው። የዓለም ሰዓትን ማታውቁ ከሆነ አላህ ከሌሊቱ 1/3 ይወርዳል ብላችሁ የምታምኑ አካላት ትሆኑ ቤተሰቦች አንድ ቀን አይደለም 1 ቢሊየን ሰዓት ብሰጣችሁ የአምላካችሁን ሰዓት አታስተካክሉትም። እኛ ደግሞ ዶግማችን በዚህ ሰዓት ጾምክ በዚህ ሰዓት አልጾምክ የሚል አይደለም። የእኛን ዶግማ ማወቅ ነው ቅድሚያ። አንድ በሉ የእኛን ዶግማ በደንብ ወቁ። የእኛን ዶግማ ካላወቃችሁ መጠየቅ ነው። አንደኛው 9 ሰዓት ይጾማል፣ አንደኛው 12 ሰዓት ድረስ ጾማል። ስለዚህ ክርስትና ስህተት ነው። አዳም ክርስትና ስህተት ነው ትክክል ነው የሚያስብል ይሄ አይደለም ማለት ነው።
ስለዚህ እኛን ዶግማ ቅድሚያ አውቆ ነው መጠየቅ። አንድ ይህንን ዶግማችንን ሳያውቅ አንድ ሰው ከጠየቀ እኛ ደግሞ ዶግማችሁ እንጠይቃችኋለን። የሰዓት ጉዳይ ከሆነ አላህ ከሌሊቱ 1/3 ላይ ይወርዳል። ኢትዮጵያ ሲወርድ ካናዳ ላይ ደግሞ 1/3 አይሆንም። እንዴት ታስተካክሉታላችሁ? ኦኬ በእነሱም ደግሞ ይወርዳል በዛ ሰዓት ካላችሁ፣ ስለዚህ አላህ ከአርሽ በላይ መቼም አይሆንም። ይህን የሚሆነው ተመላላሽ ነው የሚሆነው ማለት ነው። ካናዳ ሲወርድ ደግሞ ዱባይ ሌላ ሰዓት ነው። ግን ፎር ሴክ ኦፍ አርጉመንት አላህን ብንተወው እንኳን የሰዓት ኤግዛክት እኛ ጋር ተጠቅሷል የሚለው ቁርአን ላይ አንድ ጥቅስ ሊመጣለት አይችልም፣ አልተጠቀሰም። ስለዚህ በመጀመሪያ ዶግማ ነገር መጠየቅ መቻል፣ ሁለተኛ ደግሞ ምላሽ ማዳመጥ መልመድ ጤናማ ነው። በጣም ተራርት እያደረገች ስለነበረ በጊዜው ማለት ነው። ኤኒዌይስ የዛሬው ቶፒክ ላይ ምላሽ ይኖራችኋል ካሉ? ዛሬ ይቅርታ ለጊዜ የሉም፣ ለብቻዬ ነው ያለሁት። ግን ከፈቀድክልኝ አንድ ጥያቄ ራያ ጥያቄ በኋላ ላይ ራያ ልጠይቅ ጥያቄ በኋላ ቶፒኩ ላይ ይሰማል ወይ? አቤት ክርስቲያን አንተ መሰለኝ። አይ ቲንክ ያ ክርስቲያን ሙስሊሞች ብቻ ላው። ኦኬ በደንብ አስተውሉ። የክርስቶስን አምላክነትና ቤዛነት የካደ አካል ክርስቲያን ወይንም ደግሞ አይሁድ ቤዛ ይሆነኛል ብሎ ያምናል። ሰው እንዴት የክርስቶስን አምላክነትና ቤዛነት ክዶ አይ አንተ ቤዛ ብትሆነኝ ይሻላል ብሎ ሊያምን ይችላል? ቤዛ ልትሆነኝ አንተን መርጫለሁ ይላል። ይሄ ጤናማ አይደለም። ክርስቶስ ቃል በቃል እጅግ በጣም ብዙ ቦታ ላይ ቤዛ እንደሚሆነን ተናግሯል። ማቴዎስ ወንጌል ምዕራፍ 20 ለምሳሌ እንደዚህ ይላል። አንድ ከተከሰ ዩኒሜትር አንብቦ የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ጌታችን ኢየሱስ ክርስቶስ ለምን እንደመጣ ሲናገር እንደዚህ ይላል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ያ ክርስቶስ የመጣው እንግዲህ ለሁላችን ቤዛ ለመሆን ነው። ቤዛ ሊሆነን ክርስቶስ መጥቷል። በግልጽ ላገለግላችሁ ቤዛም ለሆናችሁ መጥቻለሁ ብሏል። ስለዚህ ስለኛ ቤዛ የሆነን ደሙን ያፈሰሰው ማን ነው? ክርስቶስ ነው። ይኸውን እርሱ ፍቅሩን ለእኛ የገለጸበት ዚስ ማች ወርዶ በእንደዚህ አይነት ሁኔታ አሳይቶናል። እስልምናው ጋር ደግሞ አንዴ እስልምናውን ክፈተው። ሙስሊሞች ቤዛ የምንሆናቸው ደግሞ እኛ ነን። ራይዳ ሰሊን አንዴ ክፈተው። ኦኬ ቀጥል። ራይዳ ሰሊን 432 ላይ እንደዚህ ብሎ ይናገራል። አቡ ሙሳ አልአሻሪ ሪፖርትድ ሜሴንጀር ኦፍ አላህ ሴድ አቡ ሙሳ አልአሻሪ እንዳስተላለፈው የአላህ መልእክተኛ እንደዚህ ያለ ይላል። ኦን ዘ ዴይ ኦፍ ሪዘሬክሽን አላህ ዊል ዴሊቨር ቱ ኤቭሪ ሙስሊም ኤ ጁ ኦር ኤ ክርስቲያን ኤንድ ሴይ ዲስ ኢዝ ዩር ራንሰም ፍሮም ሄል ፋየር። ምን ይላል? በቂያማ ቀን አላህ ለእያንዳንዱ ሙስሊም አይሁድ ወይም ደግሞ ክርስቲያን ይሰጠውና እንደዚህ ይላቸዋል፣ ይህ ከገሃነም እሳት መዳኛ ቤዛችሁ ነው። ምን ቤዛችሁ ነው? እኛ ክርስቲያኖችና አይሁዶች እንደ እስልምና አስተምሮ በቂያማ ቀን የሙስሊሞች መዳኛ ከገሃነም እሳት የሚያመልጡብን ቤዛ ምን ሆናቸው እኛ ነን ማለት ነው። እኛ አንፈልግም። እኛ የእናንተን እንደ ተራራ የገዘፈ ኃጢአት ተሸክመን የእናንተን ቅጣት መቀጣት አንፈልግም። ይሄ ኢፍትሐዊነት ስለሆነ ማለት ነው። ያለኛ ፍላጎት የእናንተን ያለኛ ፍላጎት የእናንተን ኃጢአት ተሸክመን መቀጣት የኛ ፍላጎት አይደለም። ይሄ ፍትሐዊነትም አይደለም ማለት ነው።
ስለዚህ ይህን የምትቀበሉ ከሆነ አካውንቱም ትክክል አይደለም። ሪፖስቱ ብቻ ሳይሆን አካውንቱም ትክክል አይደለም። አይደል ነው ሽሪንክ እና ኤክስፓንድ ያደርጋል። አካውንቱም ትክክል አይደለም። እያስቸገረ ነው። እዚህ ገስቱ ላይ ለእኔ በደንብ የሚታየኝ እንዲህ ይላል። ሊዘጋው ነው የሚመስለው። አንቆታል። ምንም አማራጭ የለንም። ወይም እንፎግር እንደ ዛሬ ይለፋል። እስኪ አሰራን ድረስ ወይ የተወሰነ እንትን ካለ እንሞክረው። ኩን ፈያኩን ነው የሚለው ኩን ፈቃደከ ነው እንዴ? ቢኒ ሰላም ብያለሁ። ወይ ኩን ፈቃደከ አረብኛው መስለኝ። ሰላም ነው ቢኒ። ኦኬ እኛ ላይ ትንሽ ይድበት በቃ አይደል ነው ኖርማል አይደለም አካውንቱ። አካውንቱ ትንሽ ይረብሻል አክቹአሊ። ኦኬ ይሄንን የእስልምናውን ሳይድ ይሄንን ካየን በግልጽ ጌታችን ኢየሱስ ክርስቶስ ለኛ ቤዛ ሊሆን እንደመጣ ተናግሯል። ራሱ እኔ ለእናንተ ቤዛ ልሆንላችሁ ላድናችሁ ነው የመጣሁት ብሎ ተናግሯል። አይ አንፈልግም፣ እሱ ክርስቶስ ኢየሱስ ወዶ ፈቅዶ የመጣውን ለኛ ለኃጢአታችን የኃጢአት ስርየት ለመስጠት የመጣውን አንፈልግም ብለን አይ በእናንተ ምትክ እኛ የእናንተን ኃጢአት ተሸክመን ገሃነመ መግባት አንፈልግም የምንለውን እንዴት እንትን ልትሉ ትችላላችሁ? ልትቀበሉ ትችላላችሁ? ሙስሊሞች ክርስቶስን ክዳችሁ እንዴት እናንተ ናችሁ ከገሃነም የምታድኑን የሚለውን አስተምራችሁ ልትቀበሉ ትችላላችሁ? እዚህ ጋር ጌታችን ኢየሱስ ክርስቶስ በግልጽ ተናግሯል። ቤዛ ልሆናችሁ ነው የመጣሁት ብሏል። ይህንንም ደግሞ ሐዋርያቶች ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 1 ቁጥር 6 እና 7 እንደዚህ ይላል። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ብሎ ይናገራል። ስለዚህ እኛ ለኃጢአታችን ስርየት፣ ለበደላችን ስርየት ሰዎች እንደ በኃጢአታቸው ምክንያት ተቅበዝብዘው ጠፍተው ነበረ። እነዛን የተቅበዘበዙትን ፈልጎ ያገኛቸው፣ ከዘላለም ሞት ከዘላለም ጨለማ ወደ ብርሃን ያመጣቸው የክርስቶስ ቤዛነት ነው። በመስቀሉ ሰላምን አድርጎ የኃጢአትን ስርየት ሰጥቷቸው ከገሃነም እሳት ወይም ደግሞ ከዘላለማዊ ሞት ከዘላለማዊ ቅጣት ወደ ዘላለማዊ ሕይወት በክርስቶስ ኢየሱስ የመስቀል ስራ ሰዎች ቤዛነትን አግኝተው የዘላለም ሕይወትን ሰጥቷቸዋል ብለን እኛ እናምናለን። ይሄ የሐዋርያቶች ትምህርት ነው። ይሄ የሐዋርያቶች ትምህርት ነው። የሐዋርያቶች ብቻ ነውን? አይደለም። ነቢያቶችም ይሄንን አስተምረዋል። እርሱ ክርስቶስ አስቀድሞ ነቢያቶች ክርስቶስ ስለ ሰዎች ሁሉ በደል እንደሚሞት የሰዎችን ኃጢአት ሁሉ ተሸክሞ እሱ ቤዛ እንደሚሆን ለምሳሌ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደዚህ ይላል። ሙሉን ብታነቡት የአዲስ ኪዳን ጥቅስ ነው የሚመስለው እንጂ የብሉይ ኪዳን ጥቅስ አይመስልም። እውነት ለመናገር ኢሳይያስ 53ን ብታዩት ማለት ነው። ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጠዋል? ሉክ ክርስቶስ የእግዚአብሔር ኃይል የእግዚአብሔር ክንድ ተብሎ ይጠራል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው ማለት። ይሄ ሁሉ ስለ ክርስቶስ ኢየሱስ እሱ ላይ መከራ እንደተፈጸመበት እስከ መስቀል ሞት ድረስ እኛን በወደደን በዛ ፍቅሩ ይሄ ሁላ መከራ ደርሶበታል። የእኛን ደዌ ተሸክሟል። ቁጥር 4 ላይ ምን ይላል? በእርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ብሎ ይናገራል። ነቢያቶች እንኳን ስብከታቸው ምንድን ነበር?
ክርስቶስ ኢየሱስ እርሱ የእግዚአብሔር ክንድ ተገልጦ የእኛን ኃጢአት እንደሚያስወግድልን፣ የእኛን ሕመም እንደሚታመምልን፣ የእኛን በደል በሕመሙ እንደሚያስወግድልን ይሄው ነቢያቶች ተናግረዋል። ሙስሊሞች የነቢያትን ትምህርት ክዳችሁ፣ የሐዋርያትን ትምህርት ክዳችሁ በአንድ ግለሰብ በ6ኛው በ7ኛው መቶ ክፍለ ዘመን የተፈጠረን በብልሃት የተፈጠረን የአጋንንትን ትምህርት ነው የምትቀበሉት ወይስ የሐዋርያትና የነቢያትን? ሰዎች በክርስቶስ ኢየሱስ ያገኙት ድህነት የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው፣ የእግዚአብሔር ሐሳብ ነው። በእኛ ብልሃት፣ በእኛ ብልጣብልጥነት ወይም ደግሞ እኛ ያደረግነው አይደለም። ክርስቶስ ኢየሱስ እግዚአብሔር እንዲሁ ከወደደን ከታላቅ ፍቅሩ የተነሳ ለእኛ ቤዛነት የሰጠን በልጁ በኢየሱስ ክርስቶስ በኩል ስለሆነ ማለት ነው። ይህ ደግሞ እሱ እኛን ያዳነበት መንገድ ነው። ይህን ለምን አትቀበሉ? ምክንያቱም መሐመድ እንዳትቀበሉ ብሏቸዋል። መሐመድ አለ እኔም ተከታዮቼም መሀይም ናቸው ተከተሉኝ እንዳትቀበሉ ብሏል። ሙስሊም መሆን አይምሮውን አለመጠቀም ማለት ነው። አይምሮውን ማትጠቀም ከሆነ ደግሞ አንድ ሰው የነገረህን ብቻ መከተል ነው። አንድ ሰው ያለህን ብቻ መከተል ነው። አንድ ሰው ያለህን፣ አንድ ሰው የነገረህን እሱን ብቻ ትከተላለህ። በቃ ሙስሊም ትሆናታለህ። ሙስሊም ከሆንክ በቂ ነው አንድ ሰውን እንደመከተል። ከዛ በኋላ ያ ሰው እየነገረህን አይዋሽም፣ ትሸመጥታለህ። አይዋሽም፣ እሱ ከራሱ አይናገርም። በዛ ትሞላለህ፣ በዛ ውስጥ አድርጋለህ፣ አለቀ። ይሄ አካውንቴማ የሆነ ነገር አለበት፣ ይሰፋል፣ ይጠባል። ያ በቃ አሁንም እንደዛው ነው። የሚገርም ነገር ምንም አልለቀቀውም። ያ ሰላም ናችሁ? ሙሐመድ ማነው ስምህ? ማነው ስምህ? አጥናፉ። ትምህርት ጀመርክ? የምን ትምህርት ነው? ተማር አላልኩም? የቱ ምኑን? ክርስትና ተማር አላልኩም? ስለ ክርስትና ትምህርት ምንድን ነው የምማረው? ምን ልማር? ከዛ ምንም የምታውቀው ነገር የለም። ተምሬያለሁ። ተምረሃል? ኦኬ። ተምሬያለሁ። እኔ ቤዛው ናቸዋለሁ አይደል? እንደ እስልምና። ኧረ ይቅርታ አድርግልኝ። ሊውረድ ነው። ለምን ወርደው? ጥያቄ እንዳትጠይቀኝ። ጥያቄን እንደ ጦር ሸሽተህ እንዴት ነው ታዲያ የሚሆነው? ተምሬያለሁ ትላለህ፣ ምንም የምታውቀው ነገር የለም። ለመፎገር ደግሞ ክርስቲያን ነበርኩ ትላለህ። ስትጠየቅ ደግሞ እስልምና ውስጥም እንዳትጠይቁኝ ትላለህ። ስምህ መሐመድ ነው፣ መሐመድ ደግሞ አትበሉኝ ትላለህ። አስቂኝ ፍጡር ነህ። ጥሩ ቀለኛ ነህ። ኤኒዌይስ አይኒስ እኔ እንኳን ክርስቲያን ነኝ። ለመማር ነው የገባሁት። ከስር መሆን ይቻላል እኮ ለመማር። እንዴት ነው በዚህ ሁኔታ የምትማረው ወንድማችን? ከስር ሆነህ የማትማር እንኳን እዚህ ጋር ሆነ በዚህ ድምፅ ውስጥ አስቸጋሪ ነው። ያ የክርስቶስን ቤዛነት አዳኝነት ለማትቀበሉት ሙስሊሞች የሆነ አካውንቴማ የሆነ ቫይረስ ለቀውበታል አለ። አንተ ስማ ቢኒ ያለ ሰላም ነው። የሆነ እንትን የለቀቁበት አለ። በጣም አስቸጋሪ ነው። ኢኒዌይስ ዋንዴ የሚለው ገብቷል። እኔ ጋር ያና እንትን እያለ ነው። ሙስሊሞች ክርስቶስ ቤዛ የሆነውን አልፈልግም ብላችሁ በግድ ቤዛ ሁነኝ ማለት ምን ማለት ነው? እኔ ለማንም ቤዛ መሆን አልፈልግም። ለምሳሌ
ቤዛ እንደሆናችሁ ግን ለምን ነው የምትጠይቁኝ? እኔ ለእናንተ ገሃነም እንድገባላችሁ ለምትፈልጉት፣ እኛ ክርስቶስ የሚፈልገው ሁሉም እንዲድንና ገነት እንዲገባ ነው። እናንተ ግን የምትፈልጉት እኛን ኃጢአታችሁን እኛ ላይ ጭናችሁ አሸክማችሁ እኛን ገሃነም መክተት ነው። ክርስቶስ ደግሞ ተቃራኒው ከእናንተ እኛን አሸክማችሁ ኃጢአታችሁን ከዛስ እናንተ ገነት መግባት ነው የምትፈልጉት። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ለምንድን ነው የምትመኙት? ነጃሺ ነጃሺ እንኳን ደህና መጣ። እንኳን በሰላም ገባችሁ። መልካም። ክርስቶስ እኔ ቤዛ ነኝ ብሏል። ቤዛነቱን ትቀበላለህ? አልቀበልም። ድምፅ አለ ከኋላ ዛሬ ወንዳይ ወይስ ድምፅ ምን አላችሁ? ዋንዴ ነጃሺ ማንኛው ነው ድምፅ ያለው? ማጋ ነው እፎይ። ለማንኛውም እኔ ክርስቲያን ነኝ። ልናገር የምፈልገው ነገር ምንድነው? ሙስሊሞች እፎይን እንመታለን ምናምን እንገላለን የሚሉት አለ። ገና አይሰማም። ምንድነው? ጥያቄ ነው። እፎይ ጥያቄ ነው። ይሰማችኋል? ኦኬ እሺ። ክርስቶስ እንግዲህ የሁሉም ቤዛ ነው። ለሁላችን ቤዛ ሊሆን ነው የመጣው እና ሞትን በሞቱ የሻረልን ሕያው አምላክ እርሱ ነው። ሞቱን በሞቱ ከሻረልን ክርስቶስ ይሄንን ሞቱን በሞቱ የሻረውን አንቀበልም ብላችሁ አይ አንተ የኔን ኃጢአት ተሸከምልኝና ገነት ክተተኝ ማለት ጤናማ ነው ወይ? ሞት እንግዲህ በአንድ ሰው ኃጢአት ምክንያት ወደ ዓለም ገብቷል። ሞትን እግዚአብሔር አልፈጠረውም። ጥበብ አንድና አንድ የክፈተው ክርስቲያን ሞትን እግዚአብሔር አልፈጠረውም። በአንድ ሰው ኃጢአት ምክንያት ምን መጥቷልና ሞት ወደ ዓለም መጥቷል። ያም ደግሞ ወደ እኛ ደርሷል። ወደ መጨረሻ አካባቢ አንብቦ ኗሪ ይሆን ዘንድ ከሚለው ጀምራ ቁጥር ላይ ጀምራ እግዚአብሔር ሞትን አልፈጠረውም ከሚለው ጀምራ አንብቦ። ኦኬ። በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁም ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውምና። ነዋሪ ይሆን ዘንድ ፍጥረቱን ፈጥሯልና የዓለምን መፍጠርም ለድህነት ነውና። በእነርሱም ዘንድ የጥፋት መርዝ አልነበረም፣ ለሲኦልም በምድር ላይ ግዛት አልነበረውም። ስለዚህ እግዚአብሔር ሞትን አልፈጠረም። ሞት በእኛ ጥፋት ምክንያት የመጣ ነው። ሞት ከእግዚአብሔር መለየት ስለሆነ ሞትን ሰው በጥፋቱ አምጥቶታልና ሞትን እግዚአብሔር ካልፈጠረው ሞት በእኛ ምክንያት የመጣ ከሆነ አለመታዘዝ ስለሆነ ከእግዚአብሔር መለየት ስለሆነ ሞት። በቁርአኑ ግን ሞት ራሱ የተፈጠረ ነው። ሱራ 67 ቁጥር 2 ነው። እንደክፈተው ቁጥር 2 ሱራ 67 ቁጥር 2 ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። አላህ ልክ እንዳይጥ እንደ ላብራቶሪ ሊሞክራቸው ምን ሊላቸው ይላል?
ሊሞክራቸው የትኛው ስራችሁ የተሻለ ነው ብሎ ሊሞክራችሁ ሞትንና ህይወትን ፈጠረ። የሙከራ ህይወት ሊያደርጋቸው አላህ ሞትንና ህይወትን ፈጥሯል። ህይወት ራሱን የቻለ ኢንቲቲ አለው ወይ? ሞትም ራሱን የቻለ የሆነ እንትን አለው ወይ? ፐርሰን ነው ወይ? ሁለቱንም ማንን እኛ ሊሞክርበት ህይወትንና ሞትን ፈጠረ? ሞትንና ህይወትን ፈጠረ። የትኛው ይሻላል የሚለውን ለመሞከር ምን ሊያደርግ ሊሞክርበት። በዚህም አብዛኞቹን ከዛ ወዲያ ለምንድን ነው የፈጠረበት? 179 እሺ ሱራ 7:179 አላህ ሰዎችንና አጋንንትን ለምን እንደፈጠረ ሲናገር እንደዚህ ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው ዓይኖች አሏቸው፣ የማይሰሙባቸው ጆሮች አሏቸው። እነዚያ አንድ እንስሳዎች ናቸው ይላል። ስለዚህ ሰውንና አጋንንትን ለገሃነም ፈጠረ ብሎ ይናገራል። ታንኪዩ። ስለዚህ ሞትና ህይወትን ፈጠረ ሊሞክር። አብዛኞቹን ደግሞ ለምን ፈጠራቸው? ለገሃነም ፈጠራቸው። የእኛ ደግሞ ምን ይላል? ቅድም መልሰውና እንዲያንብበው ድገምና እግዚአብሔር ምንን የፈጠረው ይላል? በምንም አይደሰትም ይላል። በህይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ስራ ጥፋት አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ፍጥረትን ፈጥሯልና የሰዎች ጥፋት ደስ አያሰኘውም። የሰዎች ጥፋት እግዚአብሔር ደስ አያሰኘውም። ለዚህም ህይወትን ፈጠረ እንጂ ሞትን አልፈጠረም። ሞት በጥፋታችሁ የሚመጣ ጉዳይ ስለሆነ ከእግዚአብሔር መለየት በእናንተ ጥፋት የሚመጣ እንጂ እርሱ የፈጠረው አይደለም። ይሄ የእናንተ ጥፋት ውጤት የሴጣን ውጤት ነው። ዲያብሎስ ነው ሞትን የፈጠረው። ሞትን ያመጣባችሁ፣ አለመታዘዝን ያመጣባችሁ ዲያብሎስ ነው። እግዚአብሔር እናንተ እንድትጠፉ ተሱ እንድትለዩና ለዲያብሎስ ባሪያ እንድትሆኑ አይፈልግምና። ቁርአን ውስጥ ምንድን ነው የሚለው? አብዛኞቹን ገሃነም እንዲገቡ ፈጠራቸው። ሞትና ህይወትን ፈጠራቸው። ሞትና ህይወትን ፈጠረ፣ አብዛኞቹን ለገሃነም ፈጠራቸው። መልሰው እዚሁ ክፍል ላይ መጽሐፍ ቅዱስ ላይ መልሰውና ምዕራፍ 2 ላይ አድርገልኝ። ወደ መጨረሻ አካባቢ አድርገው። ኦኬ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና፣ ያለ ኃጢአት ምን አድርጎ ፈጥሮታልና፣ ኃጢአት በሚሰራው አትቅና ይላል አይደል? ምዕራፍ 1 ላይ በእርሱ አምሳል ያለ ኃጢአት ንጹህ አድርጎ ቅዱስ አድርጎ ነው እንጂ የፈጠረ ለገሃነም ብሎ አይደለም የፈጠረ። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብርን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናልና። በማን ቅናት ምክንያት ነው ዲያብሎስ የገባው? ሞት የገባው በዲያብሎስ ቅናት። ሞት በማን ምክንያት? በዲያብሎስ ቅናት ወደ እኛ መጣ። እግዚአብሔር ሰው ነዋሪ ይሆን ዘንድ እንጂ ይጠፋ ዘንድ አይፈልግምና። እና ይሄ በዲያብሎስ ምክንያት በደንብ አስተውሉ። ሞት በዲያብሎስ ምክንያት ወደ እኛ የገባውን ክርስቶስ እንዴት ነው ሞትን ያጠፋው? ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንዴት እንዳጠፋው ስትመለከቱ በጣም ግሩም ነው። እዛ ጋር ዘፍጥረት ምዕራፍ 3 ላይ ካያችሁ
ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን አንተ ሰኮናውን ትለዋለህ ይላል አለ። በዲያብሎስና በሴቲቱ ዘር መካከል ጠላትነት ሆኗል። ከሴቲቱ ዘር የሚወለደው ዳግማዊ አዳም እንዴት ዲያብሎስን እንዳስወገደው መጽሐፍ ቅዱስ እንዲናገራል። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጥበብ 2 መጨረሻ ላይ ካያችሁት ሞት የገባው በማን ነው ይለናል? በዲያብሎስ። ክርስቶስ እግዚአብሔር ምንድን ነው እሱ ይላል ሰው ጥፋቱ ያስደስተውምና ሕያው አድርጎ ፈጠረው ይላል ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ በዲያብሎስ ቅናት ምክንያት ሞት መጣ ይላል። ስለዚህ ዲያብሎስ በሞት ላይ ስልጣን ነበረው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ጠላትነት በሴቲቱና በእባቡ በዘሯና በዘሩ መካከል ጠላትነት ሆኖ ነበር። ያንን ጠላትነት ትንቢቱን ሳይለቅ በሞት ላይ ስልጣን ያለውን ዲያብሎስን ሊቀጠቅጥ ክርስቶስ በስጋ ተገለጠ። መጽሐፍ እንደሚነግረን በስጋ ተገለጠ። በስጋ መገለጥ ብቻ ሳይሆን ሞቱን በሞቱ ሻረው፣ ሕይወትንም ሰጠን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 አካባቢ ቼክ አድርገው። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሉክ ሞት በዲያብሎስ ምክንያት ወደ ሰው ገብቶ ነበር። ስለዚህ ሁሉ በአዳም ምክንያት ተዛ ምን ይሆናሉ? ይሞታሉ። በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ ማለት ነው። ሞቱን ምን አደረገው? በሞቱ ወደ ሕይወት ቀየረው። ሕያው ስለሆነ እሱ ሞቱን በሞቱ ሻረና ዘላለማዊ በሆነ እርሱ ሕያውነት ሞቱን አጠፋው ማለት ነው። ሞቱን እንደመሰሰው ሞትን ምን አደረገው? አጠፋው። ዘላለማዊነትን እርሱን ስታምኑ ዘላለማዊነት ስለሚሰጥ፣ ስለዚህ ብትሞቱ በእርሱ ዘላለማዊነት ትነሳላችሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው በሞቱ ምን ይሆናል? በሞቱ ሞቱን በሕይወት ቀየረው ማለት ነው። ዘላለማዊ ስለሆነ እሱ ሕይወቱን በመስጠት ሞትን አጠፋው። ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ብትሞቱ ትንሣኤው እሱ ነው። ትንሣኤ ብቻ ሳይሆን ደግሞ ሕይወት ነው እሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ማንኛውም የሚያምንበት ካለ ቢሞት እንኳን ምን ይሆናል? ሕያው ይሆናል። ሕያው የሆነም ደግሞ የሚያምንብኝ ሁሉ ለዘላለም አይሞትም። ማንኛውም ሰው አምኖበት ቢሞት ሕያው ይሆናል። ሕያው የሆነ ደግሞ አይሞትም፣ ደግሞ አይሞትም። አንድ ሰው ሞቶ ከመቃብር ሰንበዲ በታመር ቢያስነሳው ተመልሶ ይሞታል። በክርስቶስ አምኖ አንዴ ሕይወትን ካገኘ በኋላ ከትንሣኤ በኋላ ግን ዘላለማዊ ሆኖ ይቀጥላል እንጂ አይሞትም ተመልሶ። እርሱን አምኖ እሱ ሕይወት መሆኑን አምኖ ዘላለማዊ ሕይወትን ካገኘ በኋላ ሞት የለም በእርሱ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። በክርስትናው ሞት በእንደዚህ አይነት መልኩ በሕይወት ተተክቷል፣ በሕይወት ተሽሯል። ዘላለማዊነትን እናገኛለን። ሕይወት ይቀጥላል ማለት ነው። ዘላለማዊነት ስለሚቀጥል ሞት ይወገዳል ማለት ነው። በእስልምና ውሳ ሞት በምን መልኩ ነው የሚወገደው? ይሄ ክርስቶስ ቤዛ በመሆን ኃጢአታችንን እርሱ ተሸክሞ ሞታችንን በሞቱ ሽሮ ዘላለማዊ ሕይወትን ሰጠን። ምክንያቱም ሞት በምን ተሻረ? በክርስቶስ ዘላለማዊ ስለሆነ ትንሣኤው እሱ ስለሆነ ትንሣኤን ሰጠን። ሕይወት ስለሆነ ሕይወትን በመስጠት ሞትን አጠፋው ማለት ነው።
እስልምናው ጋስ ሞትም ህይወትም የተፈጠረ ከሆነ ሞት እንዴት ነው ሊጠፋ የሚችለው? በምን መልኩ ነው ሞት የጠፋው? ወይንስ እነሱ ጋር ቁራኛ ሆኖ ይቀጥላል? ሞትስ መቼ ነው የተፈጠረው? በእስልምና ሞት የተፈጠረ ነው ከተባለ መቼ ነው የተፈጠረው? መቼ ነው አክቲቬት የተደረገው? ሞት አክቹዋላይዝድ የሆነው መቼ ነው? ሞት የተፈጠረ ነው ስላሉ ማለትም ራሱን የቻለ እንትን ስላደረጉት አካል ግዑዝ ነገር ስላደረጉት ሞትን ልክ እንደ ሰው እንደዚህ እንደሌላ እንደ ፍጡራን የተፈጠረ ስለሆነ መቼ ነው ሞት የተፈጠረው? ያ አንድ ሞት ነው የተፈጠረው ወይንስ ብዙ ሞት ነው የተፈጠረው? የሞት ዲፊኒሽንስ በእስልምና ምንድን ነው? እንዴትስ ነው የሚወገደው? ይህንን ማስረዳት የሚችሉ ይመስላችኋል? ያ አይ ሞትን በተመለከተ በጣም ሙስሊሞች አይዶን ነው ሞት ራሱ እንዳልከው የሞት ትርጉም ምንድን ነው የሚለውን ዲፋይን ማድረግ ይችሉ ይሆን? አይመስለኝም። ሜይ ቢ ማድረግ የሚችሉ ከሆነ ማስረዳት ይችላሉ። በጣም ኮምፕሊኬትድ ሀሳብ ነው። በጣም ኮምፕሊኬትድ ሀሳብ ነው። ሞት የመጣው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 እና 22 እንደ መጽሐፍ ቅዱስ ማለት ነው። እግዚአብሔር አምላክ ሞትን አልፈጠረም። ሞት የመጣው በመጀመሪያው አዳም ስህተት ነው። እግዚአብሔር በሱና በአዳም መካከል ያለውን ሕግ ያችን የጸበለሱን ሕግ ከሰጠው በኋላ ማለት ነው እሱን ትእዛዝ በማፍረስ ሞት በራሱ ላይ እንዲመጣ አድርጓል። ያ የቀድሞ ሰው ማለትም አዳም የቀድሞ አዳም በራሱ ላይ ሞትን አመጣ። ነገር ግን ክርስቶስ ኢየሱስ ደግሞ ኋለኛው አዳም ደግሞ እሱን በሞቱ ሽሮ ሕያው ሆኖ ሞትን ገሎታል፣ ሞትን አጥፍቶታል። አንደኛ ጢሞቴዎስ ላይ አሳያችኋለሁ። ሞትን እንደሻረው ይናገራል። ስለዚህ ሞት ቀድሞ የመጣው ሞት በክርስቶስ ሕያውነት ጠፍቷል። ኦኬ፣ እንደ እስልምና ደግሞ ሞት የተፈጠረ ነው፣ ህይወትም የተፈጠረ ነው ብለው ያምናሉ። ሕያውነትም የተፈጠረ ነው፣ ሞትም የተፈጠረ ነው። ሁለት በጣም ኦፖዚት የሆኑ ነገሮች በአንድ ላይ ኮኤግዚስት አድርገዋል ማለት ነው። ሞትም ህይወትም ኮኤግዚስት አድርገዋል። ሁለቱም እኩል ተፈጥረዋል ማለት ነው። ስለዚህ ይሄ ሞት መጨረሻ ላይስ እንዴት ነው የሚጠፋው? ሙስሊሞች ሉክ እንደ እስልምና የተፈጠረ ነገር በሙሉ በቂያማ ቀን ካላህ ፊት ሲቀር ሌላው ሁሉ ይጠፋል ተብሎ ይታመናል። ሞት የተፈጠረ ከሆነ ስለዚህ እሱም ይጠፋል ማለት ነው። እሱም ይጠፋል ማለት ነው። ሙስሊሞች ከዛ በኋላ ከጠፋን በኋላ ደግሞ ድጋሚ ያለው እኔ ጋ ነው። አይ እኔ ጋም ነው እንደዛ ነው። አሁን ደግሞ አፈጣ ነው። ሲስተሙ በጣም ነው የተበላሸው። ወይ ሜቢ እስኪ የሚስተካከል ከሆነ እንትወው የዛሬውን ላይ ወይ ግራ አስቸጋሪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ እንጂ እንትን ይላል። በጣም ዲስተርብ ያደርጋል። በነገራችን ላይ አወጣን እያልኩኝ የሆነ ሰዓት እንትን እያልኩ ነበር። ያ የወረውረውና እንትን ይላል። አይደል ነው ምንድን ነው ችግሩ? ዛሬ እንለፈን መሰለኝ ነው። ዛሬ እንለፈው ያ እንደዛ ይሻላል መሰለኝ። ወይ እስኪ ሜቢ ነገ ተነገ ወዲያ የሚስተካከል ከሆነ ያ ከተስተካከለ እንትን እንላለን። እንግዲህ ካልተስተካከለም የራሱ ጉዳይ። ያ ወካን ጨርስና ችግር የለውም። ነገ ተነገ ወዲያ ሜቢ ኦኬ ከሆነ እንቀጥላለን። እሺ ቢኒ የለም ሪስትሪክሽን እንደገባ ነው የሰጠው አይደል? ሁለት ሪስትሪክሽን ነው። ላይቡን ሪስትሪክት አድርጎት ነው የጀመረው ራሱ ሲጀምር
ላይቭን ሪስትሪክት አድርጎት ነው የጀመረው፣ ቫይራል እንዳይወጣ እንዳይታይ ማለት ነው። እንዳይዘጋብን እች ነች ያለችን አማራጭም። አራተኛ አልከፍትም አካውንት ባይዘ አስጠልቶኛል። አራተኛ አካውንት አልከፍትም። ሶስትም ብዙ ነው በነገራችን ላይ በጣም አድካሚ ነው። ምክንያቱም አንዱ ሲዘጋ ወደ አንዱ እየሄድን ነው እስካሁን እየቀጠልን ያለ ነው። ይሄ ደግሞ በጣም ብዙ ሳይድ ኢፌክት አለው። አንደኛ ኦዲየንስ ራሱ ዲስትራክት ይሆናል፣ ስካተርድ ይሆናል፣ ይበታተናል። እንዴት ናችሁ? ሰላም ብያለሁ። ክርስቲያን ሁላችሁ ነው። እኔ ማውራት ስላልቻልኩ ነው መግባቴን አላወኩም ነበርና 1300 ላይ ስታክ አድርጓል። ምንድነው የማይቀይረው እያልኩ ነው። አይጨምርም አይቀንስም። ቪውን አይታችሁታል? ሰው ይዋጅቃል። እንትኑ ትክክል አለም ሲስተሙ በጣም እንዲህ ነው የሚያደርገው። ይቀንሳል፣ ይጨምራል። እንትን አለ 1300 ከገባው ጀምሮ እንደዛ ነው። አይቀይርም። አንድ ቁጥር አይጨምር አይቀንስም። የኔው ሲስተሙ በጣም ዝግረት ሆኗል። እንደገባ ነው ሁለት እንትን የሰጠኝ ዋርኒንግ የሰጠኝ አይደል ነው። ለፈን ዛሬ ሙዴን ነው የጨረበው። ጨርስ ነው እንውጣ። በቃ ዝጋው፣ ጨርስ። አንተ ጨርሻል። ኢንተረስትድ የለውም ለማውራት። ትምህርታችንን እንቀጥላለን። የዛሬውን ቶፒክ ሰላም ደሩ ለዛሬ